ዝና ባዘዛት መሰረት ማህሌት ወደ ብሩክ በመመለስ እንደዚሁም ብሩክን ይቅርታ ስትጠይቅ የገጠማት ያልጠበቀችው ነገር አለ። እንደ ዛሬ ማህሌት በዚህን ልክ ደንግጣና ተዋርዳ አታውቅም። ለመሆኑ ቅድስት መድብልና ብሩክ በማህሌት ላይ ምን አድርገው ነው እንደዚህ ተስፋ እንድትቆርጥና በራሷ ጊዜ ከቤት ቶሎ እንድትወጣ ያደረጓት የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ዛሬ መድብልና ብሩክ በመተባበር እንደዚሁም ዝናንና የዝናን መረቦች እየበጣጠሱ ይገኛሉ። የመጀመሪያው የዝና መረብ እንግዲህ ብሩክ ወደ ቤት ከተመለሰ በኋላ እንደሚታወቀው በማህሌት በኩል እንደሚመጣም መድብል ጠንቅቆ ያውቅ ነበር። ብሩክን ከካሌብ ካስለቀቀ ወደዚህ ብዙ አቅጣጫዎችን እየተጠቀሙ የካሌብ ሰዎችና የዝና ሰዎች የብሩክና የመድብልን እንደዚሁም የሞገስን ሕይወት ለመበጥበጥ እየሞከሩ ያሉ ቢሆንም በሁሉም አቅጣጫ በቂ ዝግጅት እያደረጉ እንደዚሁም በቂ ክልከላ እያደረጉ ይገኛሉ። እነ ብሩክና መድብል ከምንም በላይ ዝናን ያወቀው ይመስላል። ምክንያቱም ብሩክን ከዛ ቦታ ካስወጣ ወደዚህ በሞገስ ላይ ሐኪም ቤት ሊደርስበት የነበረውን አደጋ ጨምሮ እያንዳንዱ ነገር መከላከል ጀምሯል። ይህ ዛሬው የሁለተኛ ክልከላ በጣም አስደንጋጭ የሆነና ለማህሌት ከባድ የሆነ ኪሳራ ነው የገጠማት። እንግዲህ ዝና ባዘዛት መሰረት ወደ ብሩክ ቤት በመሄድና ብሩክን ይቅርታ ብላ እዛ ቤት እንድትገባ ታዛ ነበረ። ዝና ያንን ሲያዛት የሚገርም ነገር የመድብል ጓደኛ በቅርብ ርቀት እያያቸው ነበር። ማህሌት የተሰጠችው ሁለት ምርጫ ነው። አንደኛው እህቷ ኤፍራታን አሳልፎ መስጠት ሲሆን፣ ሁለተኛ የተሰጠችው ምርጫ ደግሞ ብሩክን ይቅር ብላ ይቅርታ ጠይቃ ተንበርክካ ይቅርታ አድርጎላት ወደዛ ቤት እንድትገባ ነው። እዛ ቤት ከገባችን በኋላ እንደ በፊቱ በፍቅር እንዲኖሩ ወይም ደግሞ ሙሉ ለሙሉ ተለውጣ የብሩክ ሚስት ሆና ብቻ እንድትኖር ሳይሆን ብሩክን ለመጉዳት ዋና ሰው እንድትሆንለት ነበረ ወደዛ ቤት ሆን ብሎ የላከ። ማህሌትም ብዙ ካሰበች በኋላ ወደ ብሩክ ቤት በመመለሱ ዙሪያ ላይ ተስማምታለች። ብሩክ ይቅርታ የሚያደርግልኝ ከሆነ በማለት እርግጥ ማህሌት ወደ ብሩክ ቤት የሄደችው ሁለት ተስፋ ይዛ ነው። በዋናነት ብሩክ ከልቡ ይቅር ካለኝ ምንም አይነት ችግር ሳልፈጥር ከብሩክ ጋር እኖራለሁ የሚል ተስፋ ነበራት። ያ ካልተሳካ ደግሞ ዝና አድርጌ የሚለኝን ሁሉ አድርጌ ዝና የሚደሰት ከሆነ ይሄን ቤት በስሜ ሊያደርግልኝም ይችላል የሚል ተስፋ አላት። ማህሌት በጥቅሉ ወደዚህ ቤት ስትመጣ ሁለት ተስፋ ነበራት። ነገር ግን ሁለቱም ፈጽሞ እንደማይሳኩ ነው የሆኑት። ዛሬ እንግዲህ ነገሮችን በማለባበስ እንደዚሁም ደግሞ ያዘነች በመምሰል ነበረ ዛሬ የመጣችው። ብሩክን ይቅርታ የሚባል ነገር ባይሆንም የሰራውት ጥፋት ብዙ ቢሆንም በማለት ማህሌት የመጀመሪያ ጊዜ ጥፋቷን ስታምንና እንደዚሁም ደግሞ የጥፋተኝነት ስሜት ተሰምቷት ይቅርታ ስትጠይቅ የመጀመሪያ ጊዜዋ ነው። ይህን የማህሌትን ማንነት ያወቀው ብሩክ ፈገግ እያለ ነበረ ማህሌትን ሲሰማትና ሲያዳምጣት የነበረው። ምክንያቱም ማህሌት የሆነ ነገር ካላሰበችና የሆነ ነገር አቅዳ የሆነ የምታገኘው ጥቅም ከሌለ በስተቀር እንደዚህ ጥፋቶቿን ተቀብላ ይቅርታ የምትጠይቅ አይነት ሴት እንዳልሆነች በፊት አብሯት በሚኖርበት ጊዜ በደንብ ያውቃል። ይህን እንደምታደርግ የተረዳው መድብል ደግሞ ከቅድስት ጋር የሚገርም አስደንጋጭ ነገር ይዞላት መጥቷል። እንግዲህ ሳሎን ቤት ነበረ ያገኘችው ብሩክን በሶፋ ላይ ጋደም ብሎ
ሳለ እንዳጋጣሚ በር ከፍታ ትገባለች። በሩ ሲቆረቆር ቅድስት ነበረች መታ የከፈተችላት። ቅድስት መታ ስትከፍትላት በጣም ግራ በመጋባት ነበረ ቅድስት ማህሌትን ያየቻት። እጆቿን ስታየው ምንም የተጻፈ ወረቀትም የተያዘ ነገርም የለም። ቦርሳዋን ብቻ ይዛን የመጣችው ምክንያቱም ብሩክ በሌለበት ጊዜም ሆነ ባገኘችው አጋጣሚ ማህሌት ወደዚህ ቤት ስትመጣ ወይ የክስ ወረቀት ወይ የሆነ ነገር ይዛ ነበረ የምትመጣው። በአሁኑ ላይ ግን ማህሌት አመጣጧ ለየት ያለባት ቅድስት የማህሌትን መምጣት ግራ በመጋባት በሩን ከፍታ እስከ ሳሎን ድረስ ካስገባቻት በኋላ ብሩክን ስታየው ሂጂ የሚል አይነት መልስ የመለሰላት ይመስላል በአይኑ። የብሩክ ንግግር ስለገባት ቅድስትም ማህሌትን ሳሎን ቤት እንድትቀመጥ አድርጋት ወደ ኪትችን ትገባለች። ወደ ኪትችን ገብታ ምግብ እየሰራች ሳለ ማህሌትም ንግግሯን ትቀጥላለች። ማህሌት ግራና ቀኙን ስታይ ማንም ሰው የለም። ቅድስትም ወደ ኪትችን ገብታለች። የጀመረችው ከሰላምታ ቢሆንም ወደ ይቅርታ ተሸጋግራ ይቅርታ እየጠየቀችው ሳለ መድብል ይነሳና ወደ ቅድስት ይሄዳል። ምንድን ነው እየተከናወነ ያለው? የማህሌትን ድምጽ ነው እየሰማሁት ያለሁት በማለትም ይጠይቃታል። አዎ እኔም እኮ ገርሞኝ ነው ቅድም መታ ሳያት ብሩክን ልትጠይቅ የመጣች ይመስለኛል በማለት አቤት አንቺ ቅድስት ንጹህ ከሆነሽ እንዴት ነው አሁን ማህሌት ብሩክን ልትጠይቅ? ደግሞ ወንድሜን አንድ ነገር እንዳታደርገው እኔም ተጠራጥሬ ነበረ። ጓደኛ ይነግሮኛል ከዝና ጋር የሆነ ነገር እየተነጋገረች እንደነበረ አይቷት ፎቶ ሁሉ ልኮልኛል በማለት ይነግራታል። የሆነ ነገር ታደርገው ይሆን እንዴ በማለት ሲጠያየቁ እኛ ለምን አንቀድማቸውም በማለት ቅድስትና መድብል ማህሌት ያልጠበቀችውን ነገር ነበረ ያደረጓት። በሌላ መልኩ እንግዲህ ሉላ ከጠበቃው ጋር ያልሆነ ሰጣ ገባ ውስጥ ገብታለች። የሞገስን ገንዘብ እንደዚሁም ንብረቱን ለማስመለስ የሚያስችል ግዴታ ከኔ ጋር መሆን አለብሽ በሚል ንግግር ከጠበቃው ጋር ያልሆነ አጣብቂኝ ውስጥ ገብታለች። በተደጋጋሚ ለሞገስም ይሄ ጠበቃ ቢቀየርልን ብንቀይረው ጥሩ ምንም የሆነ ነገሩ ምንም ደስ አላለኝም በማለት ብትነግረውም ሞገስ ደግሞ ጥሩ ጠበቃ ከሆኑ በጣም ጎበዝ ጠበቃ ነው በማለት ጠበቃውን ከፍ ከፍ ሲያደርገው ነበረ ያየ ነው። አሁንም ላይ ሞገስ በዚህን ሁኔታው ሆኖ የጠበቃው ደግሞ በተቃራኒ ጸባይ መምጣቱ ለሉላ አጣብቂኝ ውስጥ አስገብቷታል። ከዚህን ለጠበቃው ላለመስማማት ምናልባት ደግሞ ሞገስ ይሄን ሁሉ ነገር ሲሰማ ያለበትን ሕመም ሊያባብስበት ይችላል በሚል ከሁለት አጣብቂኝ ውስጥ ገብታለች ሉላ። እንግዲህ የሉላ ጭንቀት እንደዚሁ ወደ ደካማ ጎን አድርጎ የተረዳው ጠበቃውም በጠበቃው ንግግር ሙሉ ለሙሉ የተስማማች ስለመሰለው ደስታ እየተሰማው ነው። ነገር ግን ሉላ ፈጽሞ የጠበቃውን ንግግር ቃል በቃል እንደማትፈጽም ይልቁንስ የምትፈጽም በመምሰል እሱን ጉድ ለመስራት አቅዳለች። ሉላ ምንም ቢሆን ሞገስን ላትክደው፣ እንደዚሁም ለሞገስ ስትል ደግሞ ራሷንም ቢሆን አደጋ ላይ መጣል ካለባት አደጋ ላይ እንደምትጥል ራሷን ዝግጅት ጨርሳ ወደ ስራዋ ገብታለች። በአሁኑ ላይ ጠበቃው የሚያስበው ሉላ ተስፋ ስለቆረጠችና እንደዚሁም ደግሞ ሞገስ ያለበትን ሁኔታ ምክንያት በማድረግ ይህን ቤቱንና ንብረቱን እንደዚሁም ደግሞ ስራውን ጨምሮ የታገደበትን ሙሉ ንብረቱን እንዳይለቀቅለት አደርጋለሁ። ያም ሆኖ ደግሞ ሌላ ክስ መሰርትበታለሁ። ከአሁን በፊት ሲሰራ በነበረው በኮንትሮባንድ ስራ በሱ ዙሪያ ላይ ብዙ ክሶችን መሰርትበታለሁ። እንደዚሁ ንብረቱ መለቀቅ ይቅርና እሱም ወደ እስር ቤት እንዲወረወር አደርጋለሁ በማለት ስትናገር ነበረ ሲናገር ነበረ ጠበቃው። ይህን ስታዳምጥ ሉላ በጣም ስለደነገጠች እንደዚሁም ደግሞ ምናልባትስ ይህ ነገር ቢፈጠር በሚል ብዙ ነገሮችን ካስተነተነችና ሁሉን ነገር ካሰበች በኋላ
እኔን ከሌላ ሰው ጋር አይቶኝ ከሚናደድ ይልቅ ይሄን አሁን ጠበቃው እየተናገረው ያለውን ክስ እንደዚሁም ደግሞ የታገደውን ቤቱንና ንብረቱን እንደዚሁ ስራውን ቢያጣ ይሄን ቢሰማ ይሻለዋል እንጂ በሙሉ ልቡ ያመነኝን እኔን ከድቸው ከሌላ ሰው ጋር ሆኜ ደግሞ ቢሰማ ይበልጥ የጤናው ሁኔታ ስለሚዛባ አሁን ላይ ጠበቃው ባላይ ነገር ምንም መደናገጥ የለብኝም። አሁን ላይ ለሞገስም እንዳላማክረው በዚህም ሁኔታው ሌላ ጭንቀት መጨመር ነው የሚሆነው። አሁን ላይ ግን ነቃ ብዬ ለራሴ ማሰብና እንደዚሁም ደግሞ ለነገሮች መፍትሄ መፈለግ አለብኝ በማለት ሉላ ጥሩ የሚባል ምርጫ ይዛለች። ጠበቃው ግን አሁንም ድረስ ሉላ እያቀደችው ያለችውና በሱ ላይ ልትሰራበት ያቀደችው ሴራ ስላልገባው አሁን ድረስ ደስተኛ ሆኖ የሉላን መልስ እየተጠባበቀ ይገኛል። እንደዚሁም ደግሞ አንዳንድ ቃሎችን በተናገረ ቁጥር ሉላ ጎንበስ ብላ ለራሷ ጊዜ ሰጥታ የምታስበው ወቅት በሱ ንግግር እንደተስማማች እየመሰለው ከደቂቃ ወደ ደቂቃ ደስታው እየጨመረ ይገኛል። እሷ ግን በይበልጥ ደቂቃዎች፣ ሰከንዶች በተቆጠሩ ቁጥር አዳዲስ ሀሳቦችና እንደዚሁም ጥሩ ጥሩ መፍትሄዎች እየመጡላት ይገኛሉ። ዳጣም ሀገር አማን ብላ ወደ ብሩክ ቤት እንደዚሁም ደግሞ ብሩክ ያለበትን ሁኔታ ለመጠየቅ እንዴት አደርክል ብላ ለመጠየቅ እነ ቅድስትንም ሰላም ለማለት ወደ ቤት ስትመጣ መድብልና ቅድስት ባደረጉት አዲስ ነገር ማህሌት ተደናግጣ ከቤት በፍጥነት ስትወጣ በር ላይ ይገናኛሉ። ዳጣ በማህሌት እዚህ ቤት መምጣት በጣም ግራ ብትጋባም የማህሌት ድንጋጤና አካሄዷ ግን በጣም አስቋትና አስደንቋት ነበረ። እንደዚሁም ብሩክን እየጠየቀችው ነበረ። ማህሌት እንደዚህ ልትሆን ቻለች? እንዴት ነው እንደዚህ ኋላዋን ጀርባዋን እንኳን እያመነችው አይደለም እኮ በጣም ተደናግጣ ነው እየሄደች ያለችው በማለት ስትነግረው ነበረ። ብሩክም እየሳቀ በተለይ ደግሞ በቅድስትና በመድብል ስራ በጣም አግራሞት ፈጥረውበት በእነሱ እየሳቀ ነበረ። ለመሆኑ ይህን ሀሳብ ማን ነው ያመጣው? እንደዚሁስ በዚህን ፍጥነት እንዴት ሊሳካላቸው ቻለ? ማህሌት ቀደም ብላ ወደዚህ ቤት እንድትመጣ አቅዳችሁ አስባችሁ ወይም ደግሞ አይታችኋት ነበር ወይ? እየተከታተላችኋት ነበር ወይ? ሲልም ብሩክ ጠይቋቸዋል። አሁን ላይ ብሩክ መናገር እየቻለ ነው። በብሩክ ጤንነት እንደዚሁም ደግሞ ጤና ወደ ቀድሞ ሁኔታው ስለተመለሰ ሁላቸውም ደስ ብሏቸዋል። እኛም ደስ ብሎናል። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ